አንቺ ደግሞ ጓደኞችሽ በጣም ብዙ የሚወስዱት ነገር አለ። እጅ ጽፋቸው በጣም ያስታ። አሁን ስታስቢው ያስቅሻል? አለቀስኩ። ሲሰለችሽስ? ያወራሉ። አስተማሪ መሆን የመጀመሪያ ምርጫሽ ነው? ሁለቱም እኩል ናቸው። አስተማሪ እኔ አስተማሪ ስለሆንኩ አይደለማ ከነሱ ጋርም ብዳረቅ መለጥለጣ እየተዳረቁ መለጥለጡ የተሻለ ነው። በተለይ ማስመሪያው ሰላም የተከበራችሁ ተመልካቾቻችን የኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ እንደተለመደው ከአንዲት ጎበዝ ህፃን ተማሪ ጋር ቆይታ ለማድረግ እነሱ መኖሪያ ቤት ውስጥ እንገኛለን። ተማሪ ሰኒ አቤል ትባላለች። የአንደኛ ክፍል ተማሪ ነች። ከሷ ጋር እንግዲህ ያላትን ተሰጥኦ በህፃንነት ቋንቋ እንግዲህ ከሷ ጋር ጥሩ ቆይታ እናሳልፋለን ብዬ ተስፋ አደርጋለሁ። እናንተም እንግዲህ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህም ፕሮግራም እንግዲህ ከወደዳችሁት ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ከእንግዳችን ጋር አሪፍ ጊዜ በተለይ ደግሞ ይህ ፕሮግራም እንደምታውቁት የተለያዩ ጎበዝ ተማሪዎችን፣ መምህራንን፣ ወላጆችን የሚያሳትፍ ፕሮግራም ነው። እንግዲህ ከዚች ህፃን ተማሪ ጋር እንግዲህ ለሌሎች ህፃን ተማሪዎች አሪያ ትሆናለች ብዬ ነው እዚህ ፕሮግራም ላይ የጋበዝኳት እና ከሷ ጋር እንግዲህ ቀለል ያሉ እንግዲህ በህፃንነት ቋንቋ ከሷ ጋር ጥሩ ቆይታ አሳልፋለሁ። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራማችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ፕሮግራማችን ኮምፓስ ወግ ነው። መልካም ቆይታ። ከእንግዲህ ጋር ተገናኝቻለሁ። እንግዲህ እንኳን በሰላም መጣሽ ቆንጆ። እንዴት ነሽ? ደህና ነሽ ወይ? እስቲ ራስሽን ለተመልካቾች ስምሽን፣ የት እንደምትማሪ፣ እድሜሽን እስቲ ድምጽሽን ከፍ አድርገሽ ንገሪያቸው። እኔ እንኳን በደንብ አቅሻለሁ አይደል? ከኔ ጋር ተዋውቀናል። አንቺ ግን እስቲ ለተመልካቾች ለኮምፓስ ወግ ተመልካቾች ራስሽን እስቲ ስምሽን፣ የት እንደምትማሪ፣ እድሜሽን እስቲ በደንብ አስተዋውቂያቸው። ስሜ ሰኒ አቤል ይባላል። አንደኛ ክፍል ነኝ። ፋውንቴን ኦፍ ኖሌጅ ውስጥ ነው የምማረው። በጣም ጎበዝ ሰኒ። ትምህርት እንዴት ነው ሰኒ? ደህና ነው። አሪፍ ነው። ስላገኘሁሽ እንግዲህ የሆነሽ እዚህ ፕሮግራም ኮምፓስ ላይ ቀርበሽ ያለሽን ተሰጥኦ ለጓደኞችሽ፣ ለመምህራን፣ ለወላጆችሽ፣ ለተለያዩ ሰዎች ሐሳብሽን ለመግለጽ እኔ ፕሮግራም ላይ ስለተጋበሽ በጣም አመሰግናለሁ። በጣም ደስ ብሎኛል ስላገኘሁሽ። እኔም ደስ ብሎኛል። በጣም አሪፍ ሰኒ እንግዲህ አንደኛ ክፍል ተማሪ ነሽ አይደል? አዎ። እንግዲህ ኬጂ አሳልፈሻል። ኬጂ ኤልኬጂ ፕሪፕ ነው የሚባለው? ፕሪፕ ኬጂ፣ ከዛ ምንድነው አንደኛ ክፍል? እስቲ ንገሪ በትክክል። ምን ስሙ ጠፋብኝ። ምን ነበረ? ኬጂ፣ ከዛ ፕሪፕ፣ አንደኛ ክፍል። በጣም ጎበዝ። ስለዚህ አሁን አንደኛ ክፍል ተማሪ ነች። አሁን እንግዲህ አንደኛ ክፍል ገብተሻል። አንደኛ ክፍል እንግዲህ ኬጂ ላይ ምን እንደሰራሽ፣ አንደኛ ክፍል ላይ እንዴት እንደምትማሪ፣ እንዴት እንደምታጠኒ ከኔ ጋር ጥሩ ቆይታ እናሳልፋለን። ካንቺ ደግሞ ጓደኞችሽ በጣም ብዙ የሚወስዱት ነገር አለ። ስለዚህ ጥሩ ቆይታ ይኖራል ብዬ ተስፋ አደርጋለሁ አይደል? በቃ በጣም አሪፍ። ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። ፕሮግራማችን እንግዲህ ከአንዲት ጎበዝ ተማሪ ሰኒ አቤል ጋር እዚህ ቆይታ ለማድረግ ተገናኝተናል። ከሷ ጋር ጥሩ ቆይታ እናሳልፋለን። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህን ፕሮግራም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ፕሮግራማችን ተጀምሯል። ይህ ኮምፓስ ወግ ነው። ወደ ጥያቄዎች ወደ ዋናው አንዳንድ ጥያቄዎችን እጠይቅሻለሁ። የማነቃቂያ ጥያቄዎች። ሰኒ ምን ትላለች በዚህ ሐሳብ ላይ ብዬ ላንቺ ቀላል ያሉ ጥያቄዎች ናቸው። አንቺ በገባሽ ልክ እነኝን ጥያቄዎች ትመልሻለሽ ማለት ነው። ቀላል ነው። እሺ ጎበዝ ሰኒ፣ በጣም ጎበዝ። እስኪ አንድ ጥያቄ ልጠይቅሽ ሰኒ። ከአንድ ኪሎ ጥጥና ከአንድ ኪሎ ብረት የትኛው የሚበልጥ ይመስልሻል? ሁለቱም እኩል ናቸው። ሁለቱም እኩል ናቸው። ለምን ይመስልሻል ግን ሁለቱም እኩል ናቸው? ትክክል። አንድ ኪሎ ናቸው። ሁለቱም አንድ ኪሎ ስለሆኑ በጣም ጎበዝ ልጅ። እሺ ድንገት ድምጽሽ የአዋቂ ድምጽ ቢሆን አሁን ለምሳሌ አሁን ህፃን ነሽ አንቺ አይደል? አጋጣሚ ስትነሺ ድምጽሽ የአዋቂ ድምጽ ቢሆን ለምሳሌ ወይ እንደ አባትሽ ወይ እንደኔ የትልቅ ሰው ድምጽ ቢሆን መጀመሪያ ድምጽሽን ለማን ነው እንደዚህ ሆነ ብለሽ የምትነግሪው? ለማን ነው? ለእናትና ለአባቴ። መጀመሪያ ሄደሽ ምን ትያቸዋለሽ?
ድምጼ ተቀየረ እንዳያቂ ድምጼ ተቀየረ ጉንፋን ይዞኝ ነው ወይንስ ምንድነው ምናምን ታያቸዋለሽ? ስለዚህ መጀመሪያ የምትነግሩ ለማን ነው? ለእናትና ለአባትሽ። የትኛው ነው በጣም የሚያምረው? ዛሬ የምትበይው ጣፋጭ ቸኮሌት ወይስ ነገ የምትሆኚው ጎበዝ ተማሪ? ለአንቺ በጣም ደስ የሚልሽ የትኛው ነው? ዛሬ የምትበይው ጣፋጭ ቸኮሌት ነው ወይስ ነገ የምትሆኚው ጎበዝና ጥሩ ተማሪ? የትኛው ነው ለአንቺ? ነገ የምሆን ጎበዝ ተማሪ። በጣም ጎበዝ፣ በጣም ጎበዝ። ሰኒ ብዙ ጊዜ ስትናደጂ ምንድነው የምታደርጊው? መጀመሪያ ትናደጃለሽ አንቺ? ስትበሳጭ ስትቆጪ ምንድነው የምታደርጊው? እንቅልፍ ይመጣና ተኛለሁ። ኦኬ እንቅልፍ ይመጣና ኦኬ በጣም አሪፍ። እነኚህ ጥያቄዎች መግቢያ ናቸው፣ የማነቃቂያ ጥያቄዎች ይባላሉ። እሺ በጣም አሪፍ። እየተከታተላችሁት የምትገኙት ኮምፓስ የተሰኘው ፕሮግራማችን ነው። ፕሮግራማችን እንግዲህ ከሰኒ አቤል ከምትባል የአንደኛ ክፍል ተማሪ ጋር ጥሩ ቆይታ እያሳለፍን እንገኛለን። አሁንም ፕሮግራማችን ይቀጥላል። መልካም ቆይታ። ከኬጂ ጀምሮ እስካሁን ድረስ ያለውን እንዴት እንደምትማሪ አንዳንድ ጥያቄዎችን እጠይቅሻለሁ። ማዳም ጥሩ ቆይታ፣ ያው ጥሩ መልስ እንደምትሰጪኝ ተስፋ አደርጋለሁ። እሺ ኬጂ እያለሽና አሁን አንደኛ ክፍል ስትገቢ ምን የተለየ ነገር አለው? አንደኛ ክፍል መሆንና ኬጂ መሆን ልዩነቱ ምንድነው? በምን ነገር ይለያል? አሁን ኬጂ ሲሆን በቃ ፕሌግራውንድ ምናምን አለ፣ መዝናናት አለ፣ ፍሩት አለ። አሁን ግን አንደኛ ክፍል ስገባ ፕሌግራውንድ የለም። ኦኬ ከዛ ፍሩት የለም። ኦኬ ስለዚህ ከኬጂ እና ከአንደኛ ክፍል የትኛው ነው ደስ የሚለው? ኬጂ መሆን ደስ ይላል። ኬጂ በስንት ዓመትሽ ነው የገባሽው? በአራት። ኦኬ ኬጂ በአራት ዓመትሽ ነው የገባሽው። ኬጂ መጀመሪያ ስትሄጂ መጀመሪያ እንግዲህ ህፃን ነበርሽ አይደል? በአራት ዓመትሽ ኬጂ ሄደሽ ትምህርት ቤት ስትመዘገቢ ከማን ጋር ነው የሄድሽው? ከእናትና ከአባትሽ። እና ከእናትሽና አባትሽ ጋር ሄደሽ ስትመዘገቢ ምን አልሽ? አለቀስሽ? ፈራሽ? ወይስ በጣም ደስ አለሽ? ምን ተሰማሽ? አለቀስኩ። ኧረ ተይ። ከዛ እነሱ አስመዝግበውሽ እዛ ትምህርት ቤት ተማሪ በቃ እኛ ልንሄድ ነው ወደ ቤታችን ሲሉ አንቺ አለቀስሽ? አልለይም ምናምን ዳዲ ማሚ ምናምን እያልሽ ፈራሽ? ስለዚህ አልቅሰሻል። አሁን ስታስቢው ያስቅሻል? ያዝናናሻል? አሁን አትፈሪም? ኧረ አልፈራም። በጣም ጎበዝ፣ በጣም ጎበዝ። በጣም የምትወጂው ትምህርት ምንድን ነው? ሂሳብ። ሂሳብ በጣም ትወጃለሽ? ሂሳብ ሁሌም ታጠኛለሽ? ማንም ያስጠናሽ? አባቴ ስለሚያስጠናሽ። የሚከብድሽ ትምህርት አለ? ለነገሩ አንቺ ጎበዝ ተማሪ ነሽ እኮ አይደል? የሚከብድሽ አለ? እንደው ትንሽ የሚከብድሽ ትምህርት ምንድን ነው? የለም። ምንም አይከብድሽም? በደንብ ታጠኛለሽ? በጣም ጎበዝ ነሽ። በጣም አሪፍ፣ በጣም አሪፍ። በትምህርት ቤትሽ ውስጥ በጣም ደስ የሚልሽ ነገር ምንድን ነው? አሁን አንቺ የምትማሪበት ትምህርት ቤት አላ ትምህርት ቤት ስትሄጂ በጣም ደስ የሚልሽ ነገር ምንድን ነው? ከጓደኞቼ ጋር ማሳለፍ። ከጓደኞች ጋር አብሮ ማሳለፍ ማለት መጫወት። እሺ ሌላ? ሁለተኛ ትምህርት ቤት መማርና መጻፍ በጣም ደስ ይላል። በጣም አሪፍ። ከአስተማሪዎች ጋር ከተማሪዎች ከጓደኞች ጋር መጫወት፣ መጻፍ፣ ማንበብ ምናምን ጎበዝ። ሌላ ቤት ውስጥ ትምህርትሽን እንዴት ነው የምታጠኘው? ቀስ ብለሽ ነው ጮክ ብለሽ የምታጠኘው? እንዴት ነው የምታጠኘው? እስኪ ንገሪ። ውስጤም አነባለሁ። ኦኬ በነምበር ኦኬ። ስለዚህ ቀስ ብለሽ ነው የምታነቢው ማለት ነው። እሺ ሲሰለችሽ፣ አሁን አጥንተሽ ሲሰለችሽ ምን እንደምታደርጊው? አይኔን ጨፍናለሁ። ከዛ እንቅልፍ ይወስዳል። ሲሰለችሽ አይንሽ ትጨፍኛለሽ? እንቅልፍ እንዲወስድሽ ነው የምትጨፍኚው? እንቅልፍ ይመጣና እተኛለሁ። ኦኬ በጣም የሚገርም ነው። ስለዚህ እንቅልፍሽ ይመጣል ማለት ሲሰለች ሲደክምሽ ማለት ነው አይደል? ኦኬ። ክፍል ውስጥ በጣም የምትወጂው ጓደኛሽ ማናት? ማለት አብራችሁ ስታጠኑ ሊሆን ይችላል፣ ስትጫወቱ በቃ ክፍል ውስጥ ወይም ደግሞ ሁል ጊዜ አብረሽ የምትሆኚው ጓደኛሽ ማናችሁ? ወይም ደግሞ እነማን ናቸው? ኑሻን ግዛውና አና ተበጀ። ኦኬ። ከነሱ ጋር ነው ብዙ ጊዜ የምታጠኑት? ላይብረሪ እየሄዳችሁ የምትጫወቱ? ኦኬ። ለነሱ ምን ታያቸዋለሽ? ለጓደኞች
ጓደኞቼ በጣም ነው የምወዳችሁ። ከኔ ጋር ስለሆናችሁ በጣም አመሰግናችኋለሁ። ትምህርት ቤታችሁን እንድበረቱና እንድታጠኑ ጎበዝ ሁኑ። በጣም ጎበዝ። ትክክል ሰኒ፣ ጥሩ ምክር ነው የመከርሻቸው። ጎበዝ ተማሪ ሁልጊዜም እንደዚህ ነው የሚያደርገው። ጎበዝ ተማሪ ምን ነገሮችን ያደርጋል ማለት? ደካማ ተማሪዎች ወይም ሰነፍ ተማሪዎች የሚባሉ አሉ አይደል? አንዳንድ ልጆች ስለማያጠኑ ማለት ነው። ጎበዝ ተማሪዎች ምን ነገር ያደርጋሉ? ሲነገሪ በርትተው ያጠናሉ፣ እጅ ጽሑፋቸውን ይለያሉ። እሺ። እና አያወሩም። አስተማሪ ሲያስተምር አያወሩም፣ አይረብሹም፣ አይጣሉ ማለት በጣም ጎበዝ። ሌላው የምጠይቅሽ ሰኒ፣ እረፍት ሰዓት ሲደርስ መጀመሪያ የምታደርጊው ምንድነው? ከጓደኞችሽ ጋር ምን አይነት ጨዋታ ነው የምትጫወቺው? ሁላችሁም ተሰብስባችሁ የምትበሉት የቁርስ አይነት አለ? እነኝህን ጥያቄዎች በአንድ ላይ ያይዘሽ መልሽልኝ። መጀመሪያ የማደርገው ነገር እጃችንን እንታጠባለን በሰልፍ። ቀጥታ በሰልፍ እንሄዳለን። ከዛ እንጸልያለን። ከዛ እንበላለን። ኦኬ፣ ጸልያችሁ ነው የምትበሉት? ጎበዞች። ኦኬ፣ ቁርስ ስትበሉ፣ ምሳ ስትበሉ ጸልያችሁ ነው የምትበሉት? እንዴት ነው የምትጸልዩት? እስኪ ንገሪ በእናትሽ። ቴንክ ዩ ጋድ እያለን። ቴንክ ዩ ጋድ ሁላችሁም ነው የምትሉት? ማን ነው የሚመራው? ሁላችሁም እንዴት ነው የምታደርጉት? አሁን ምግብ እዚህ ጋር ቀረበ፣ እንዴት ነው የምትሉት? ቴንክ ዩ ጋድ በእንግሊዘኛ ነው የምትጸልዩት? ኦኬ፣ ከዛስ? ቴንክ ዩ ጋድ ፎር ዲስ ናይስ ዴይ ፎር ዘ ፉድ ቱ ጌት አስ ፎር ዘ ድሪንክ ቱ ጊቭ አስ ብለስ አወር ፉድ ኤንድ ብለስ አወር ድሪንክ አሜን። ዋው ጎበዝ፣ በጣም ደስ ይላል። በጣም ጎበዝ። አዎ፣ ጸልዩ መመገብ ጥሩ ነው አይደል? ለምን ነው የምትጸልዩት? አሁን አስተማሪዎቻችሁ ጸልዩ ምናምን ብለው አያስገድዷችሁም እኮ አይደል? ግን እናንተ እንዴት ለምን አንዳንድ ልጆች ሳይጸልዩ ዝም ብለው ይበላሉ አይደል? እናንተ ለምን የማይበሉ ልጆች የሉም? ሁሉም ተማሪ ይጸልያል ትምህርት ቤት ውስጥ። እናንተ ትምህርት ቤት እየጸለዩ ነው የሚበሉት? እኛ ክላስ እና አንደኞች እና ሁለተኞች እንደዛ ሁሌም ጸልዩ ነው የሚበሉት? ኦኬ። ለምንድን ነው ግን የምትጸልዩት ለምንድን ነው? ለምን ይመስልሻል? እኔ የሚመስለኝ ፈጣሪን ለማመስገን። ኦኬ፣ ፈጣሪን ለማመስገን። አዎ ትክክል ነሽ። ፈጣሪን ለማመስገን እና የምንበላው ምግብ ምን እንዲሆን ጤነኛ እንድንሆን እንዳያመን አይደል? አንዳንድ ጊዜ የበላነው ምግብ እኮ ላይመቸን ይችላል አይደል? ስለዚህ ታንክስቱ ጋር ብላችሁ ትጸልያላችሁ ማለት ነው። በጣም አሪፍ ነው። ይሄ መቀጠል አለበት በእውነት። ሁሌም ትምህርት ቤት እንደምታደርጊው በቤትም ከእህትሽ ጋር ከቤተሰብ ጋር ጸልዮ ምግብ መመገብ ጥሩ ነው አይደል? አዎ። ስለዚህ ይሄም መልመድ አለብሽ። አሁንም ትምህርት ቤት ብቻ አይደለም ቤትም መጸለይ ያለበት ማለት ነው አይደል? እሺ ሰኒ፣ ሌላ መጠይቅሽ፣ ትምህርት ሲከብድሽ ማን ነው ቤት የሚያግዝሽ? እንዴት ነው የምታጠኒው? ማን ነው የሚያስጠናሽ? ሲነገሪ። እህቴና አባቴ ነው። ኦኬ፣ ያስጠኑሻል? እህትሽ ታስጠናሻለች? ከእህትሽና ከአባትሽ ማን ነው በደንብ የሚያስጠናሽ? አባቴ። ኦኬ፣ በደንብ የሚያስጠናሽ አባትሽ ነው? በጣም አሪፍ። ለዛም ነው ጎበዝ ይሆንሽው አይደል? አዎ። አንዳንድ ጊዜ የተሰጠሽ የቤት ስራ ይከብድሻል፣ ያው አባትሽ ያስጠናሻል። አንዳንድ ጊዜ ደግሞ የማይገባሽ ትምህርት ይኖራል አይደል? የሚከብድሽ ትምህርት ይኖራል ትምህርት ቤት ስትማሪ አይደል? ክላስ ውስጥ አስተማሪ ሲያስተምር ተማሪዎች ምንድን ነው ማድረግ ያለባቸው? ጸጥ ማለት። እሺ፣ ሌላስ? ጸጥ ብሎ ማዳመጥ አለባቸው። እሺ። እና አለመጫወት። እሺ። እጅ ጽሑፋቸውን አለማበላሸት። የእጅ ጽሑፋቸውን አለማበላሸት ወይም ደግሞ ጥሩ የእጅ ጽሑፍ መጻፍ አለባቸው አይደል? አስተማሪያቸውን ሲያስተምር መከታተል አለባቸው፣ ማክበር አለባቸው አይደል? እሺ። ትምህርት ቤት ውስጥ ክላስ ውስጥ ተማሪዎች ምን ነገር ያደርጋሉ? ስትማሩ ምን ነገር ነው የምታደርጉት? ያወራሉ። ኦኬ፣ አስተማሪ እያስተማረ ማለት ነው። እሺ፣ ሌላ? እጅ ጽሑፋቸው በጣም ያስጠላል። ኦኬ፣ እጅ ጽሑፋቸው በጣም ነው የሚያስጠላው አስተማሪ ሲያጽፍ። እሺ፣ ሌላ? ጎበዝ። ከዛ ይጫወታሉ አስተማሪ። እሺ፣ ተማሪዎች እንደዚያ አስተማሪ እናንተ ክፍል እየተማራችሁ እንደዚህ ያደርጋሉ አይደል? ግን ምን ነበር ማድረግ የነበረባችሁ? ጸጥ ማለት፣ ማዳመጥ፣ አለመጫወት እና እጅ ጽሑፋቸውን ማስተካከል። ኦኬ፣ በጣም አሪፍ ነው። ትክክል ነው። አስተማሪ ሲያስተምር
ማዳመጥ አለባቸው። ክላስ ውስጥ ማውራት የለባቸውም። በስርዓት መከታተል አለባቸው። ጥያቄ ያልገባቸውን ጥያቄ ደግሞ መጠየቅ አለባቸው ማለት ነው አይደል? አዎ። በጣም ጎበዝ ሰኒ። ትምህርት ቤት ውስጥ በጣም ደስ የሚልሽ ነገር ምን ነገር አለ? ምንድነው ደስ የሚልሽ ነገር? መጽሐፍና ማንበብ። መጽሐፍ ማንበብ በጣም ደስ ይልሻል። ሌላ? እሺ። ከጓደኞቼ ጋር መጫወት። ኦኬ። ከጓደኞቼ ጋር መጫወት፣ መጽሐፍ ማንበብ፣ ጥያቄ መጠየቅ አይደል? እነኚህ ነገሮች ደስ ይሉሻል? እሺ። ሌላው የትምህርት ቤታችን እንግዲህ ትምህርት ቤታችሁ ህግ አለ። የተለያየ ህጎች አሉ። ህግ ታውቂያለሽ? ምን ማለት ነው ህግ ማለት? ህግ ማለት ምን ማለት ነው? ማድረግ የሌለባቸው ተማሪዎች ማድረግ የሌለባቸው ነገር ማለት ነው። ማድረግ ያለባቸው ነገር ህግ ሊባል ይችላል አይደል? ለምሳሌ ተማሪዎች ማድረግ የሌለባቸው ነገር ምንድነው? እናንተ ትምህርት ቤት የማይፈቀዱ ነገሮች ምን ነገሮች አሉ? ጣፋጭ ነገር አለማምጣት። ኦኬ። ጣፋጭ ነገር ለልደታቸው ብቻ ትምህርት ቤት አይፈቀድም አይደል? ሌላስ የማይፈቀዱ ነገሮችን ሲንገሪ። እንደዚህ ማስወጣት። እንዴት? እንደዚህ ጸጉራቸውን እንደዚህ ጸጉራቸውን ደግሞ እንደዚህ ያለች መስሎኝ እኮ ነው። እሺ። ጸጉራቸውን እንደዚህ መክፈል አይቻልም? አሁን እንደሱ አይቻልም እናንተ ትምህርት ቤት? እንደዚህ ይቻላል፣ ግን እንደዚህ አርግተው ማስወጣት አይቻልም። እሺ። ሌላ? ሶስተኛው ማስያዝ የለባቸው መሰራት አለበት። ኦኬ። መሰራት አለበት። በጣም አሪፍ። የሚፈቀዱ ነገሮችስ ምን አሉ እናንተ ትምህርት ቤት? ማጥናት ይፈቀዳል። ጎበዝ። ሌላ? መጫወት ይፈቀዳል። በጣም ጎበዝ ሰኒ። ሌላው ስታድጊ ወደፊት ምን መሆን ነው የምትፈልጊው? አስተማሪ መሆን ነው የምትፈልጊው? ለምን አስተማሪ መሆን ፈለግሽ? ለምን? ለልጆች እኔ አስተማሪ ስለሆንኩ አይደለም። ለምንድን ነው? አሁን ከእነሱ ጋር ብዳረቅ ችግር የለም፣ በማስመሪያው መለጥለጥ እችላለሁ። በጣም አንቺ በጣም መለጥለጥ እየተዳረቁ መለጥለጡ የተሻለ ነው ከሚያወሩ። ስለዚህ አስተማሪ መሆን የመጀመሪያ ምርጫሽ ነው። በጣም አሪፍ። ይሄ በጣም የሚደገፍ ሀሳብ ነው። በተለይ ማስመሪያው ግን እንዳትጎጃቸው። ምናቸው ላይ ነው የምትመቻቸው? የምትቀጫቸው ምናቸው ላይ ነው? አውቄን ለማስፈራራት እንደዛ አውቀሽ ነው እንጂ እንደዛ አትመጭም። እዚህ ፊት ላይ ምናምን ግን ከረብሹ ቀለ እዚች ጋር ምናምን ትንሽ ሳትበዛ እንደዚህ ይደረጋል። ስለዚህ መዳረቋ ግን እንዴት አወቅሻት? እሺ። በጣም አሪፍ ነው። ለአንቺ በጣም ጥሩ አስተማሪ የምትይው ምን አስተማሪ ነው? ወይም ደግሞ ከኬጂ ጀምሮ እስከ አንደኛ ክፍል ካሉት አስተማሪዎች በጣም በቃ የምትወጂው አስተማሪ? ያው ሁሉም አስተማሪ ይወደዳል፣ ግን በጣም ደግሞ በቃ የምትወጂውና ምሳሌ የምታደርጊው አስተማሪ ማን ነው? ሚስ ገነትና ሚስ ለተሽ። ሁለቱም በጣም ነው የምትወጃቸው? ምን የተለየ ነገር? ግን የአሁኑ አስተማሪም በጣም ነው የምወዳት። ማነች የአሁኑ አስተማሪ? እስቲ ማን? ሚስ ዮርዳኖስና ሚስ ዮርዲ። ኦኬ። ለምንድን ነው እነሱ በጣም የወደድሻቸው ከሌላው አስተማሪ በተለየ ሁኔታ? ለምን? እነሱ አሁን እጅ ጽሑፌን ትላልቅ እያደረኩ እጽፍ ነበር። እነሱ ግን በጣም ጥሩ ነው፣ ቆንጆ ጽሑፍ አለሽ ስላሉኝ ይረጋጉኛል፣ ያበረታቱሻል። ሁለተኛ ደግሞ ሰዎች ሲመቱኝ መተው እነሱን ይመታቸዋል። ኦኬ። ስለዚህ ያግዙሻል፣ ያበረታቱሻል፣ ይጠብቁሻል። ስለዚህ በጣም ትወጃቸዋለሽ። በጣም አሪፍ። ግን ሁሉንም አስተማሪ መውደድ አለብን አይደል? እንዴ ሁሉም አስተማሪ ለኛ ምንድነው? አባትና እናት ነው የሚባለው አይደል? እነኚህ እናትና አባት የወለዱን አሉ። እነኛ ደግሞ የእውቀት አባት የእውቀት እናት ናቸው አይደል? ስለዚህ ሁሉንም አስተማሪ መውደድ አለብን። ግን አንቺ በጣም የምትወጃቸው እነኚህን አስተማሪዎች ነው። በጣም አሪፍ ነው። እሺ ሰኒ፣ አሁን ደግሞ ሌላ ጥያቄ የምጠይቅሽ ጥያቄ አለ። ለአዳዲስ ተማሪዎች አሁን ትምህርት ቤት የሚገቡ አሉ አይደል? ኬጂ የሚገቡ አሉ፣ ከኬጂ ከነርሰሪ ደግሞ ወደ አንደኛ ክፍል የሚገቡ አሉ። እና ለነሱ ምንድን ነው የምትመክሪያቸው?
ምን አይነት ምክር ትመክሪያቸዋለሽ? መጀመሪያ እጅ ጽሑፋቸውን እንዲያስተካክሉ። እሺ። ሁለተኛ አስተማሪ ሲያስተምር እንዳያወሩ። አዎ ክላስ ውስጥ አስተማሪ ሲያስተምር ማውራት የለባቸውም እና እንዳይጫወቱ። ኦኬ። በትምህርት ሰዓት መጫወት የለባቸውም። ጎበዝ። ወላጆቻቸውንና አስተማሪያቸውን እንዳይከብሩ ማክበር አለባቸው። ጎበዝ። አምስተኛ ደግሞ እንዲያነቡ ትመክሪያቸዋለሽ ማለት ነው። በጣም ጎበዝ። አንቺ እነኚህ ነገሮች ታደርጊያለሽ አይደል? በፊት ኬጂ ሆነሽ እንደዚህ ነበር የምታደርጊው። አዎ። ስለዚህ አሁን ደግሞ ለጓደኞችሽ እንደዚህ መከርሻቸው ማለት ነው። ጎበዝ በጣም አሪፍ። ኦኬ የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ ፕሮግራማችን ከአንዲት ጎበዝ ተማሪ ጋር ሰኒ አቤል ከምትባል ጎበዝ ተማሪ ጋር የነበረን ቆይታ አሁንም እንደቀጠለ ነው። እንግዲህ ፕሮግራማችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራማችንም አሁንም ይቀጥላል። መልካም ቆይታ። እሺ አሁን ደግሞ እንቆቅልሽ እጠይቅሻለሁ። እንቆቅልሽ ታውቂያለሽ? አዎ። አይከብድሽም? ምንም አይከብደኝም። እኔ ግን በጣም ነው የሚሸውድሽ። አሁን በጣም ቀላል ጥያቄ ጠይቅሽና ግን እሸውድሻለሁ። እሺ። ዝግጁ? አዎ። እሺ እንቆቅልሽ። ምን አውቅልህ? እያጠብንህ በሄድን ቁጥር የሚያንስ ነገር ምንድን ነው? ሳሙና። አፍ የለውም ይጮሃል፣ ክንፍ የለውም ይበራል። አየር ወይም ንፋስ። አንቺ በጣም ጎበዝ ነሽ። እንዴት ነው እንቆቅልሽ? በጣም ጎበዝ ነሽ ማለት ነው። አልተቻልሽም። እሺ ሌላ አንተ ስትረዝም እሱ እያጠረ የሚሄድ ነገር ምንድን ነው? እስራስ፣ ሻማ ወይም ላጲስ። ኦኬ እያጠረ ይሄዳል ማለት እያለቀ ይሄዳል ማለት ነው አይደል? እንትኑ ሲቀርጨው ደግሞ እየረዘመ ይሄዳል ማለት ነው። እርሳስ ወይም ሻማ። እሺ ሌላ ውሃ የጠጣለት ወዲያው የሚሞት ምንድን ነው? ውሃ ካገኘው ወይም ውሃ ከጠጣው ቶሎ ሞታለሁ። እሳት። ምክንያቱም እሳት ላይ ውሃ ሲደፊበት ምን ይሆናል? ይጠፋል አይደል? ኦኬ ተመልካቾች ይህን ጥያቄ ሞክሩት። በጨለማ ክፍል ውስጥ ሙሉ በሙሉ የሚጠፋው ያንተ ወይም ያንቺ ነገር ምንድን ነው? ኮሜንት ላይ ሲያሳባችሁን ፎርዋርድ አድርጉ። ለተመልካቾች ይሳተፉ። እነሱ ደግሞ ጓደኞች አንቺን የሚያውቁሽ የማያውቁሽም ተማሪዎች ይሳተፉና ኮሜንት ላይ ሀሳባቸውን ይሰጡና ማለት ነው። አጥንት የሌለው ግን ሰውን መሬት ላይ ዘርሮ የሚጥል አጥንት የለው እንቅልፍ። በጣም አሪፍ። እጅና እግር የሌለው ግን ልብስ የሚሰፋ ምንድን ነው? መርፌ። በጣም ጎበዝ ነኝ። አንበሳ። በጣም ጎበዝ። የመጨረሻ ጥያቄ ክንፍ ሳይኖረው ግን ደግሞ በሰማይ ላይ የሚበርና የሚያለቅስ ምንድን ነው? ደመና። ኤክሰለንት። ስለዚህ ከ10 ጥያቄ 10 ጥያቄ ጠይቂሽ 9ኙን መልሰሻል ማለት ነው። ኤክሰለንት። እንቆቅልሻችን ጨርሰናል እዚህ ጋር አይደል? አሁን ደግሞ እስኪ ሰኒ ምን አይነት ተሰጥኦ አላት? አሁን ስለ ትምህርትሽ ስለ አጠናን እንዴት ምን እንደምትወጂ ምናምን በደንብ አውርተናል አይደል? እሺ ሰኒ አሁን በትርፍ ሰዓትሽ ምን ነገሮችን ታደርጊያለሽ? ትምህርት ቤት በማትሄጂበት ሰዓት፣ ቤት ስትሆኚ፣ ቅዳሜና እሑድ ምን ነገሮችን ታደርጊያለሽ? አንደኛ ከእናትና ከአባቴ ጋር የልጆች ፊልም ማየት፣ ጎበዝ። ተረት ማንበብ፣ የተረት መጽሐፎችን ማንበብ። ጎበዝ። እሺ ከዚህ ጋር መጫወት፣ ጓደኞች ከእህትሽ ጋር መጫወት። እሺ አምስተኛ ስዕል መሳል። ጎበዝ። እሺ ስፖርት መስራት። ሌላ እና መዝሙር ማዳመጥ። እነኚህ ነገሮች በጣም ትወጃለሽ። እሺ እንደውም መዝሙር በጣም እወዳለሁ፣ ሁሌም ቤት ስሆን እዘምራለሁ ምናምን ስትይ ነበር። እስኪ አንድ የምትወጂውን መዝሙር ለጓደኞችሽ እስኪ ዘምሪላቸው። እስኪ አንድ የምትወጂውን የተማርሽውን ኬጂ ሊሆን ይችላል፣ አንደኛ ክፍል ሊሆን ይችላል፣ የምታውቂውን የምትወጂውን መዝሙር እስኪ ዘምሪልን እስኪ። የአገር ፍቅር ትዝታው አይረሳም የሚያውቀው የአገሬ ተራራ
ወንዛ ወንዙ ለምለም ይናፍቃል ለዛው ትዝታው ሲታለም የአገር ፍቅር ትዝታው አይረሳም የሚያውቀው የአገሬ ተራራ ወንዛ ወንዙ ሸንተረሩ በጣም ይናፍቃል ተስማሚው አየሩ። አመሰግናለሁ። በጣም ደስ የሚል ስለ ሀገር ፍቅር ሀገርሽን በጣም ሀገራችን ማነው ስሙ ሀገርሽ ኢትዮጵያ አይደል? የኢትዮጵያ ቀለማት ወይም የሰንደቅ ዓላማ ቀለማት ማን ናቸው? አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ። ኦኬ ማሉ ሰማያዊ። ኤክሰለንት። በጣም ጎበዝ። ደስ የሚል መዝሙር ነው ለጓደኞች የዘመርሽላቸው። ስለዚህ በትርፍ ሰዓትሽ እንግዲህ እነኚህ ነገሮች ታደርጊያለሽ። ጥሩ ነው። ወደፊትም መቀጠል አለብሽ አይደል? እንዳንቺም ጓደኞችሽ እንደዚህ መዝሙር መዘመር፣ ስዕል መሳል፣ የተረት መጽሐፎች ማንበብ አለባቸው ማለት ነው። እሺ በርቺ። በጣም ጎበዝ ሰኒ። በጣም ነው የማመሰግነው። ኦኬ የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። ፕሮግራማችን እንግዲህ በዛሬው ዕለት በአንዲት ጎበዝ ተማሪ መኖሪያ ቤት ተገኝተን ከሷ ጋር ጥሩ ቆይታ እያደረግን ነው። ያው እንግዲህ ፕሮግራሙ የልጆች እንደመሆኑ መጠን የተለያዩ ጥያቄዎችን እያነሳን በእነሱ በህፃናት እድሜ የሚመጥኑ ጥያቄዎችን እያነሳን ምን አይነት ሀሳብ ያቀርባሉ፣ ህፃናት ምን ይላሉ የሚለውን ሀሳብ እያነሳን እየተወያየ እንገኛለን። እንግዲህ አሁንም ፕሮግራማችን ይቀጥላል። ይህን ፕሮግራም ከወደዳችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራማችን ይቀጥላል። መልካም ቆይታ። አሁን ደግሞ ሌላ ጥያቄ ወይም ደግሞ ሌላ ውይይት እናደርጋለን ማለት ነው። አሁን ደግሞ ፈጣንና አጭር መልስ። እኔ ጥያቄ ጠይቅሻለሁ፣ አንቺ ደግሞ የራስሽን መልስ ትሰጭኛለሽ ማለት ነው፣ ትመልሻለሽ ማለት ነው። ግልጽ ነው አይደል? አዎ። በጣም ቀላል ጥያቄ ነው የምጠይቅሽ። አንቺ በገባሽ መልኩ የራስሽን ሐሳብ የራስሽን መልስ ትነግሪኛለሽ ማለት ነው። ግልጽ ነው አይደል? አዎ። በጣም አሪፍ። እሺ፣ ፈጣንና አጭር መልስ ነው የምጠይቅሽ ጥያቄ። እሺ፣ ተዘጋጂ። አንደኛ ጥያቄ፣ ሰኒ በአውሮፕላን መብረር ወይስ በባቡር መጓዝ ይሻላታል? በአውሮፕላን መብረር። በአውሮፕላን መብረር። በጣም አሪፍ። ሁለተኛ፣ ወተት መጠጣት ወይስ ጁስ መጠጣት? ወተት መጠጣት። ኦኬ። ቆንጆ ኮፍያ ማድረግ ወይስ መነጽር ማጥለቅ? ቆንጆ ኮፍያ ማድረግ። ኦኬ። ቆንጆ ኮፍያ ደስ ይልሻል? ከመነጽርና ከኮፍያ አሁን አባትሽ ወይም እናትሽ ኮፍያ ልግዛልሽ ወይስ መነጽር ልግዛልሽ ቢሉሽ ምን እንደምትይው? ኮፍያ አለሽ? ኮፍያ ግን አለሽ? አለሽ? ኦኬ በጣም አሪፍ። እሺ ውሃ መዋኘት ወይስ ኳስ መጫወት? ውሃ መዋኘት። ዋና መዋኘት ማለት ነው። ውሃ መዋኘት ማለት ዋና። በዝናብ መጫወት ወይስ በፀሐይ መሮጥ? በዝናብ መጫወት። በዝናብ መጫወት ደስ ይልሻል። ድመት ማሳደግ ወይስ ቡችላ ማሳደግ? ቡችላ ማሳደግ። ቡችላ ማሳደግ። በጣም የምትወጂው እንስሳ ምንድነው? ውሻ። ኦኬ ውሻ በጣም ስለምትወጂ ማለት ነው። የካርቶን ፊልም ማየት ወይስ የእናት ተረት መስማት? የእናት ተረት መስማት። ተረት በጣም ትወጃለሽ? አዎ። ተረት እናንተ ቤት ማን ነው የሚያነብልሽ? ማን ያነብልሽ? ማንም ራሴ ነኝ። ማንም አያነብልሽ? አንቺ ራስሽ የምታነቢው? በጣም አሪፍ። እሺ በአሻንጉሊት መጫወት ወይስ ከጓደኛ ጋር መሮጥ? በአሻንጉሊት መጫወት። ለምን? ልወድቅ እችላለሁ። ኦኬ ከጓደኛ ጋር ስትሮጪ መውደቅ መሰበር ስለሚኖር ከአሻንጉሊት ጋር መጫወት ምርጫሽ ነው ማለት ነው። ጣፋጭ ፍራፍሬ መብላት ወይስ ከረሜላ መብላት? ጣፋጭ ፍራፍሬ። ለምን? ፍራፍሬ በጣም ይጠቅማል፣ ጣፋጭ ግን አይጠቅምም፣ ጥርሳችንን ሊጎዳ ይችላል። በጣም ጎበዝ፣ በጣም ጎበዝ። ጣፋጭ ነገሮች ለጥርሳችንም ለጤናችንም ጥሩ አይደለም ማለት። ጣፋጭ ነገር ማብዛት የለብንም። ፍራፍሬ፣ አትክልት፣ ፍራፍሬዎችን ግን መመገብ በሽታን ስለሚከላከሉልን እነሱን መመገብ የተሻለ ነው ማለት። በጣም ጎበዝ ሰኒ። እንግዲህ ፈጣንና አጭር መልስ በሚል ያዘጋጇቸው ጥያቄዎች እነኚህ ናቸው። ሁሉንም መልሰሻል። በጣም ጎበዝ። በጣም ደስ የሚል ቆይታ ነው እያደረግን ያለ ነው ሰኒ። እሺ
እንዴት ነው ፕሮግራማችን? ደስ ብሎሻል? በጣም አሪፍ ነው። ኮምፓስ ወግ ስንተኛ ነው? ኮምፓስ ወግ አንደኛ ነው። እሺ እናመሰግናለን። የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ በዛሬው ፕሮግራማችን ከአንዲት ኮከብ ተማሪ ጋር የነበረን ቆይታ እንግዲህ ወደ ማጠቃለያው እየደረስን እንገኛለን። እንግዲህ ከዚች ከአንደኛ ክፍል ተማሪ ሰኒ አቤል ከምትባል ተማሪ ጋር የነበረን ቆይታ እንግዲህ ጥሩ እንደሆነ ተስፋ አደርጋለሁ። እናንተም እንግዲህ ይህንን ፕሮግራም ከተመለከታችሁ በኋላ ሐሳባችሁን በኮሜንት ባሩ ላይ እንድታስቀምጡ በአክብሮት እጠይቃለሁ። አሁን ወደ መጨረሻ ፕሮግራማችን ደርሰናል። ሰኒ በመጨረሻ እንግዲህ ፕሮግራማችን አሁን እየጨረስን ነው። በመጨረሻ ግን ለወላጆችሽ፣ ለጓደኞችሽ፣ ለአስተማሪዎችሽ ምስጋና መልእክት ማቅረብ ትችላለሽ። ቤተሰቦቼ በጣም አመሰግናችኋለሁ ስላሳደጋችሁን እና ለኛ እየተከባከባችሁን በጣም ነው ማመሰግናችሁ። አስተማሪዎቼ በጣም ነው የምወዳችሁ። እኛ እየተደረቃችሁ እኛን ለምታስተምሩን እናመሰግናለን። ጓደኞቼ እስካሁን ከኔ ጋር እስከምትጫወቱ ድረስ በጣም ነው የማመሰግናችሁ። በጣም ወዳችኋለሁ። እንዲሁም ጭምር ኮምፓስ ወግ እዚህ ድረስ እስከመጣ በጣም አመሰግናለሁ። በጣም እኔም አመሰግናለሁ ሰኒ። ዛሬ እንግዲህ ስለሆንሽ ኮምፓስ ወግ ላይ ቀርበሽ ጎበዝ ስለሆንሽ ሌሎች ተማሪዎች ደግሞ እንዳንቺ ጎበዝ እንዲሆኑ ስለመከርሻቸው ሐሳብ ስለሰጠሻቸው በጣም ነው የማመሰግነው። ስለተገናኘን በጣም ደስ ብሎኛል። በጣም ጎበዝ። በጣም አመሰግናለሁ። ወደዳችሁ ተመልካቾቻችን የዛሬው ፕሮግራማችን እንግዲህ በአንዲት ጎበዝ ተማሪ መኖሪያ ቤት ውስጥ ተገኝተን የነበረን ቆይታ ይህን ይመስላል። እንግዲህ ፕሮግራማችንን ከወደዳችሁት ላይክ፣ ሼር በማድረግ አጋርነታችሁን ወይም አብሮነታችሁን ከኛ ጋር ስላደረጋችሁ በጣም እናመሰግናለን። ኮምፓስ ወግ እንግዲህ የተለያዩ ጎበዝ ተማሪዎችን፣ መምህራንን፣ ወላጆችን፣ የተለያዩ የማህበረሰብ ክፍሎችን እያቀረበ ለእናንተ ለተመልካቾች ቁም ነገር የሚያስጨብቅ ትምህርታዊ ፕሮግራም ነውና እናንተም እንግዲህ በየቤታችን ፕሮግራም እየተከታተላችሁ ምናልባትም ደግሞ በዚህ ፕሮግራም ላይ መሳተፍ የሚፈልጉ ልጆች ካላችሁ ተማሪዎች እንድትጠቁሙን ፈልጋለሁ። ስለዚህ የዛሬ ፕሮግራማችን ይህንን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። በሌላ ጊዜ ደግሞ በሌላ እንግዳ እንጠብቃችኋለን። መልካም ጊዜ። ቻው።